ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ወደ ደጋዳሞት ለመግባት ያሰበው የአብይ ሰራዊት ተቀጥቅጦ ተመልሷል። አይበገሬው የአፋብኃ የዳሞት ፋኖዎች በጠንካራ ክንዳቸው ሁሌም አይበገሬነታቸውን እያሳዩ ነው። ከጠዋቱ 12 ሰዓት ጀምሮ መነሻውን ከገነት አቦ በማድረግ ገጠራማውን ክፍል አቆራርጦ ወደ ፈረስ ቤት ለመግባት ያሰፈሰፈው የአብይ አህመድ ዙፋን ጠባቂ ሰራዊት ቡጥላ ልደታ እንደደረሰ በአካባቢው የጎበዝ አለቆች የደፈጣ ጥቃት ባለበት ከቆመ በኋላ የደጋዳሞት 99ኛ ክፍለ ጦር ሻለቃ በቦታው ተወርሮ በመድረስ ጠላትን አይቀጡ ቅጣት በመቅጣት ዙፋን ጠባቂው ሰራዊት ወደ መጣበት እግሬ አውጭኙ ፈርጥጦ ወደ ቀበሮ ጉድጓዱ ተመልሷል። በተያያዘም አፋብኃ ምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ሻምበል መመር ጌትነት 2ኛ ሻለቃ ዛሬም ድል ተቀዳጅታለች። መራዊ ከተማ ላይ የመሸገው የሰይጣኑ አብይ አህመድ ወንበር አስጠባቂ ፋሽስታዊ አራዊት ሰራዊት ያሰፈረበት ከመራዊ ከተማ ልዩ ስሙ ቻይና ካምፕ ከሚባል ቦታና ከወተት አባይ ከተማ ተነስቶ በሶስት አቅጣጫ ወደ ፋኖ ቀጠና ተንቀሳቅሶ ነበር። ነገር ግን አስልቶና አቅዶ ለማፈን ቢሞክርም በምላሽ ከባድ ምት አስተናግዶ ሙትና ቁስለኛውን እያንጠባጠበ ተመልሷል። ጠላት ከመራዊ ከተማ ወደ ጎቻ ሐሙሲትና ይቻሊ ከቻይና ካምፕ ወደ አማሪት ተንቀሳቅሶ አማሪት ሳይደርስ በቆለላ በኩል አድርጎ ወደ ይቻሊ ከቦ ማጥቃት ለማድረግ ቢያስብም በምላሹ ከባድ ምት አስተናግዶ ወደ መጣበት ቁስለኛውን ታቅፎ ፈርጥጧል። ጀግናው መመር ጌትነት 2ኛ ሻለቃ ሻምበል 1 እና 2 እና ሌሎች አህዶች በታጋይ ፋኖ በላይ ሽቴ እየተመሩ ለወረራ የመጣውን ጠላት ድባቅ መትተው መልሰውታል። የሰይጣኑ አብይ አህመድ ወንበር አስጠባቂ ሰራዊት በዋናነት በዚህ ወቅት ወደዚህ ቀጠና ያቀናው አርሶ አደሩ በዚህ ወቅት ዘር የሚዘራበት ነፍስ ግቢ ነፍስ ውጪ የሆነበት ወቅት ስለሆነ ይህንን ለማቋረጥና አርሶ አደሩ ለመረበሽና በወቅቱ ዘሩን እንዳይዘራ እንዳያርስ እንዳይሰራ ለመረበሽና ሰላም ለመሳት መሆኑም ታውቋል። እንዲሁም ከዛሬ ጀምሮ በፋኖ ቀጠና ሲሰማሩ የከረሙ የ8ኛ ክፍል ክልል አቀፍ የማትሪክ ፈተና የሚጀምርበት ወቅት ስለሆነ በዋናነት ይህን ለማስተጓጎል አስቦ የአማራ ሕዝብ ደመኛ ጠላት የሆነው ወራሪ ቡድን ቢቀሳቀስም ጀግናው ፋኖ ጥበብ በተሞላበት መልኩ ቦታ እየመረጠ በደፈጣና በፊት ለፊት ውጊያ ወደ መጣበት እንዲመለስ አድርጎታል። ይህን የአማራ ሕዝብ ነቀርሳ ጠላት የሆነውን የሰይጣኑ አብይ አህመድ ነቀርሳ ቡድን ሁሉም አማራ በጋራ ሊታገል ይገባል ሲሉ ፋኖዎች አክለው ገልጸዋል። ሌላው በአማራ ሳይንት ግንባር በሁለት ጀነራሎች መኮንኖች የተመራው ውጊያ ውጤቱ ሽንፈት ሆኗል። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት ያላከው ሰራዊት እንደ ጨው እየሟሟ ሲሆን 11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት በዚህ ሁለት አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ተኩስ ቢከፍቱም የአፋብኃ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖዎች አይቀጡ ቅጣት ቀጥተው በርካታ ጠላትን መደምሰስና ማቁሰል ችለዋል። የታቦር ሻለቃ ፋኖዎች በጠላት ላይ በወሰዱት እርምጃ በውል ያልታወቀ የመከላከያ ሰራዊት አባላት ሲደመሰስ እና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረው አቶ ሙሉ ጌታ የተባለ ግለሰብ ከነአጃቢዎቹ ተሸኝቷል። በሶስት ግንባሮች ማለትም በጓሜዳ ተርባ ማርያም እና ዋሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው ጠላት አሁን ላይ አስከሬንና ቁስለኛ ተሸክሞ እየተመለሰ ነው። ጀነራሎቹ ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶባቸው ለጤና ቀውስ ተዳርገዋል። ሰሞነኛ መረጃዎች እነኝን መስሉ ነበር።